ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ከጸለምት አካባቢ የሚፈናቀሉ ሰዎች ጉዳይ እየተባባሰ መምጣቱን ጊዜያዊ አስተዳደሩ አስታወቀ። የትግራይ ክልል ጊዜያዊ አስተዳደር የኮሙኒኬሽን ጉዳዮች ቢሮ በጸለምት አካባቢ አሁንም አዲስ መፈናቀል እየቀጠለ መሆኑን ጠቅሶ የድርጊት የክልሉን ሉዓላዊነት የመጋፋት አካል መሆኑን ገልጿል። የፕሪቶሪያው የሰላም ስምምነት ከተፈረመ ረጅም ጊዜ ቢቆጠርም በተግባር ግን ከተራ ወሬ ባለፈ ተጨባጭ ለውጥ ባለመምጣቱ በተፈናቃዮች ላይ የሚደርሰው ሞትና እንግልት ቀጥሏል ያለው ቢሮ በተፈናቃዮች ላይ እየደረሰ ያለው ሰብአዊ ቀውስ አስቸኳይ ፖለቲካዊና ሰብአዊ መፍትሄ የሚሻ መሆኑን አሳስቧል። የሰላም ስምምነቱ ተፈናቃዮችን ወደ ቀያቸው ለመመለስና የትግራይን ግዛታዊ አንድነት ለማስጠበቅ ቃል ቢገባ እስካሁን ያለው አፈጻጸም ግን እጅግ አዝጋሚ መሆኑ በመግለጫው ተመልክቷል። የፌዴራሉ መንግስት የፕሪቶሪያን ስምምነት ያለምንም መዘግየት ሙሉ በሙሉ እንዲተገብርና ተፈናቃዮች ህገ መንግስታዊ መብታቸው ተከብሮ ወደ ሰላማዊ ህይወታቸው እንዲመለሱ ኃላፊነቱን እንዲወጣም ጥሪ ቀርቧል። በሀገር ውስጥና በሱዳን የስደተኛ መጠለያ ጣቢያዎች የሚገኙ የትግራይ ተወላጆች ወደ ቀድሞ ቀያቸው ባለመመለሳቸውና በቂ ሰብአዊ ድጋፍ ባለማግኘታቸው በተለይም እናቶች፣ ህጻናት እና አረጋውያን ለከፋ ችግርና ለሞት እየተዳረጉ እንደሆነ የገለጸው ጊዜያዊ አስተዳደሩ ተፈናቃዮቹ ከመጪው ክረምት በፊት ወደ ቀያቸው ካልተመለሱ አደጋው ይበልጥ እየከፋ ሊሆን እንደሚችል አስጠንቅቋል። የፖለቲካ ልዩነቶችን ወደ ጎን በመተው ሁሉም የትግራይ ተወላጆችና ወዳጆች የተጀመረውን የገቢ ማሰባሰብ ንቅናቄ እንዲደግፉም ቢሮ አሳስቧል። የዲጂታል ቴክኖሎጂን በመጠቀም የተፈናቃዮችን ድምጽ ለዓለም አቀፉ ማህበረሰብ በማሰማት ረገድ የተጀመረውን ንቁ ተሳትፎም ተጠናክሮ እንዲቀጥል ጠይቋል። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንደአ ላይ ተጥሎ የነበረውን የ7 ዓመት ከ2 ወር ጽኑ እስር በማሻሻል ወደ 4 ዓመት ዝቅ እንዲል ወሰነ። ፍርድ ቤቱ ይህንን ውሳኔ ያስተላለፈው ተከሳሹ ቀደም ሲል ህገወጥ የጦር መሳሪያ ይዞ መገኘት በሚል ጥፋተኛ ተብለው በተወሰነባቸው ቅጣት ላይ ባቀረቡት የይግባኝ አቤቱታ መሰረት ክርክሩን መርምሮ ነው። በአቶ ታዬ ደንደአ ጠበቃ በኩል የቀረበው ይግባኝ ተከሳሹ የመከላከያ ምስክሮቻቸውን የማሰማት ህገ መንግስታዊ መብታቸው መጣሱን ዋና መከራከሪያ አድርጎ ነበር። በተለይም እንደ ጠቅላይ ሚኒስትር አብይ አህመድ፣ ከንቲባ አዳነች አቤቤና አምባሳደር ጫልቱ ሳኒ ያሉ ከፍተኛ የመንግስት ባለስልጣናት በመከላከያ ምስክርነት ቢቆጠሩ በ6 ተከታታይ ቀጠሮች ሳይገኙ መቅረታቸውና ፍርድ ቤቱ ምስክሮቹ ሳይሰሙ ውሳኔ መስጠቱ አግባብ እንዳልነበር በጠበቃቸው በኩል ተከራክረዋል። የዛሬውን የችሎት ውሎ በተመለከተ ከሪፖርተር ጋር ቆይታ ያደረጉት የአቶ ታዬ ጠበቃ አቶ አበራ ንጉስ ተከታዩን ማብራሪያ ሰጥተዋል። ከዚህ በፊት አቶ ታዬ ተከሰውባቸው የነበሩ የመጀመሪያ ክሶች በተለይም የጦር መሳሪያ ይዞ መገኘት ላይ ጥፋተኛ ተብለው የ7 ዓመት ከ2 ወር እስረኛ ፍርድ ተፈርዶባቸው ነበር። እሱን በተመለከተ ይግባኝ ብለን በጠቅላይ ፍርድ ቤት ስንከራከር ቆየ። የክርክሮቻቸው በጣም ሰፊ ናቸው። ከመጀመሪያው መከላከያ ምስክሮቻቸው ሳይሰሙ ከዛ ቀጥሎም የጦር መሳሪያ በተመለከተ ያሰማናቸው ምስክሮችን ምዘናም ቢሆን የሰው የማስረጃ ምዘናም ያልጠበቁና በተለይ ደግሞ የተላለፈው ቅጣት ከህግና ከማስረጃ አንጻር የተጋነነ ነበር ብለን ነበር ቅሬታችን ስናሰማ የከረም ነው። የግራ ቀኙ ክርክር ሲሰማ የነበረው ፍርድ ቤት ዛሬ አጠቃላይ የመጨረሻ ውሳኔ ሰጥቷል። ብዙዎቹ ክርክሮቻችን አልተቀበላቸውም። ጠቅላይ ፍርድ ቤቱ ያልተቀበለባቸው ምክንያቶች ብዙዎቹ አሳማኝ አይደሉም። ምክንያቱም የህግ ክርክር ነው፣ የህግ ትርጉም ነው። እነሱንም አሳማኝ በሆነ መልክ ግልጽ ጥሰትን ማረም ሲገባው እነዛ ግልጽ ጥሰቶችና ስህተቶችን ሳያርም በማለፍ ሌሎች ቅጣቱን በተመለከተ ጥፋተኛ ተብለው 7 ዓመት ከ2 ወር በተቀጡበት ጉዳይ ግን ቅጣቱን በተመለከተ እንደ አዲስ ከልሶ አይቶ 4 ዓመት ቀጥቷቸዋል። ወደ 4 ዓመት እንዲወርድ አድርጓቸዋል። እንግዲህ 2 ዓመት አካባቢ ታስረዋል፣ በእስር ቆይተዋል። ይሄ ታሳቢ ሲደረግ በአሞክሮ ወይ በሌላ የሚወጡበት እድል ሊኖር ይችላል። ሌላ ወንጀል ትተን ማለት ነው። ሌሎች ፍርድ ቤቶች በሌሎች የወንጀል ክሳቸው የሚሉትን ትተን ማለት ነው። ሆኖም ግን እኛ ይሄን ሳይሆን መጠበቅ ያለበት አንዱ ንጹህነቱን ማረጋገጥ የሚችልበት እድል ስላለ በዚህ አድርጎት ቢሆንም ወይ ከዚህ የቀለለ ቅጣት ቢሰጥም እኛ ክርክራችን ይቀጥል ነበር። በውጭ ብሎም ክርክራችን ማለት ምክንያቱም መነሻችን ንጹህ ናቸው ነው። ከዛ ቀጥሎ ንጹህ አይደሉም የሚባሉ መከላከያ ምስክሮቻቸው ማሰማት አለባቸው። ህገ መንግስታዊና ተፈጥሯዊ መብት ነው። ከዛ ባለፈ ግን ያሰሟቸው ምስክሮች 2 ምስክሮች አሰምተዋል። አቶ ታዬ የታጠቁበትን ዓላማ መሳሪያ ይዘውበት የተገኘው ዓላማ በግልጽ ያሳያል። የታጠቁበት ወቅትም የጦርነት ወቅት ነው። ያላቸው የመንግስት ኃላፊነትም ያ ያስገድዳል።
በሀገር ውስጥና ከሀገር ውጪ በተደረገ ጠንካራ ኦፕሬሽን ከፍተኛ የሆነ የሀገርና የሕዝብ ሀብት በሙስና የመዘበሩ ተጠርጣሪዎችን በቁጥጥር ስር ማዋልና ከ53 ቢሊዮን ብር በላይ ማስመለስ መቻሉን የፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። ኮሚሽነሩ ይህን ያሉት በኢትዮጵያ ፌዴራል ፖሊስና በጸረ ሙስና ኮሚሽን መካከል በተፈረመው የመግባቢያ ስምምነት ሰነድ መሰረት የሙስና ወንጀሎችን በመከላከልና በመመርመር ሙሰኞችን ለፍትህ በማቅረብ ረገድ የተከናወኑ ዋና ዋና ተግባራትን ከፌዴራል የጸረ ሙስና ኮሚሽን ጋር በዛሬው ዕለት በዋናው መስሪያ ቤት በገመገሙበት ወቅት ነው። ኮሚሽነሩ እንደተናገሩት ባለፉት የለውጥ ዓመታት ከፍተኛ ውጤት መመዝገቡን አስታውሰው በተለይም ከፌዴራል የጸረ ሙስና ኮሚሽንና ከሌሎች ባለድርሻ አካላት ጋር በመቀናጀት በተወሰደ እርምጃ በሙስና ወንጀሎች የተሳተፉ ተጠርጣሪዎችን በቁጥጥር ስር በማዋል ከ53 ቢሊዮን ብር በላይ ማስመለስ ተችሏል። ይህም ከለውጡ በፊት በነበሩ ዓመታት ከተመዘገበው 2 ቢሊዮን ብር ጋር ሲነጻጸር ከፍተኛ ብልጫ እንዳለው ተናግረዋል። ፌዴራል ፖሊስና ጸረ ሙስና ኮሚሽን ባለፈው ዓመት በጋራ ለመስራት የሚያስችላቸውን የጋራ ስምምነት ሰነድ ተፈራርመው ወደ ስራ በመግባታቸው እንደ ሀገር በጸረ ሙስና ትግል ላይ እየታየ ያለው ለውጥ እንደ ምሳሌ የሚጠቀስና ለሌሎች ሀገራትም ሞዴል መሆኑን ገልጸው ጥቂት የዓለም ሀገራት የታጠቋቸውን ዘመናዊ የምርመራ መሳሪያዎችን በመጠቀም የምርመራ ስራዎችን ግልጸኝነት የሰፈነበትና ዓለም አቀፍ መስፈርቱን የጠበቀ እንዲሆን እየተሰራ መሆኑን ኮሚሽነር ደመላሽ ገልጸዋል። ኮሚሽነሩ አክለው ሙስናን ለመከላከል እየተደረገ ያለው ርብርብ ያለ ህብረተሰቡ ትብብር ውጤታማ እንደማይሆን ጠቅሰው ህብረተሰቡ በሰው አልባ የፖሊስ አገልግሎት በፌዴራል ፖሊስ ሶፍትዌር መተግበሪያና በ991 ነፃ የስልክ ጥሪ ጥቆማ በመስጠት በተመዘገበው ስኬት ላይ የነበረው ድርሻ ከፍተኛ እንደነበር ተናግረዋል። የፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ኮሚሽነር ዶክተር ሳሙኤል ኡርቃቶ በበኩላቸው የኢትዮጵያ ፌዴራል ፖሊስ የወንጀል መከላከልና የምርመራ ስራን ዘመናዊና ተወዳዳሪ ለማድረግ እያከናወነ ያለው ተግባር እንደ ሀገር የሚያኮራ መሆኑን አንስተው እየተፈጠረ ያለው ከፍተኛ አቅም የሙስና ወንጀሎችን በመከላከልና ተግዳሮት የነበሩ የዘልማድ አሰራሮችን በዲጂታል በመተካት ለጸረ ሙስና ትግላችን ውጤታማነት የማይተካ ሚና እየተጫወተ ነው ሲሉ ገልጸዋል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያን ጨምሮ የ50 ሀገራት ዜጎች ወደ አሜሪካ ለመግባት የ$15000 ቦንድ እንዲያስይዙ ሊያደርግ ነው። ቲአርቲ አፍሪካ አንድ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊን ጠቅሶ ባሰራጨው ዘገባ ቀደም ሲል በ12 ሀገሮች ላይ ብቻ ተጥሎ የነበረውን የ15000 ቦንድ የማስያዝ ግዴታ በማስፋፋት ተጨማሪ 38 ሀገሮች እንዲካተቱ መወሰኑን ገልጿል። በዚህ አሰራር እንዲካተቱ ከተደረጉ አዳዲስ ሀገራት መካከልም ኢትዮጵያ፣ ካምቦዲያ፣ ጆርጂያ፣ ግሬናዳ፣ ሌሶቶ፣ ሞሪሸስ፣ ሞንጎሊያ፣ ሞዛምቢክ፣ ኒካራጓ፣ ጊኒ፣ ሲሸልስ እና ቱኒዚያ ይገኙበታል። የእነዚህ ሀገራት ዜጎች ለንግድና ለቱሪዝም የቢ1 ወይንም ቢ2 ቪዛ ለማግኘት $15000 እንዲከፍሉ ወይንም እንዲያስይዙ የሚያስገድደው አዲሱ የአሜሪካ የቪዛ ቦንድ ፕሮግራም እንደ አውሮፓውያኑ አቆጣጠር ከኤፕሪል 2 ቀን ጀምሮ ተግባራዊ እንደሚሆንም በዘገባው ተገልጿል። አዲሱ የአሜሪካ ቪዛ አሰጣጥ ፕሮግራም መሰረታዊ ዓላማ ወደ አሜሪካ የሚጓዙ የውጭ ሀገር ጎብኚዎች በአሜሪካ ሀገር ውስጥ ከመጠን በላይ እንዳይቆዩ ለመከላከል ነው ሲሉ ባለስልጣኑ ለቲአርቲ ተናግረዋል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።